በሳውሊ የተባለች አንድ ትንሽና ምስኪን መንደር ነበረች። ሱሃን የተባለች ንጹህ ሴት ልጅ ትኖር ነበር። በቤታቸው ውስጥ ከፍተኛ የኢኮኖሚ ችግር ቢኖርም የፍቅር የክብርና የመልካም ስነ ምግባር ብርሃን ግን ከቶኑ ጠፍቶ አያውቅም። አባቷ በእርሻ ቦታዎች ላይ የቀን ሰራተኛ ሆኖ ይሰራ ነበር። እናቷ ካምላዴቭ ደግሞ የሌሎችን ቤት በመስራት ቤተሰቧን ታስተዳድር ነበር። ሱሃኒ ገና ከልጅነቷ ጀምሮ በጣም ብልህና አስተዋይ ነበረች። በሷ አይኖች ውስጥ ሙሉ የህልም ሰማይ ይታያል። ነገር ግን የቤተሰቧ አስተሳሰብ ሴት ልጅን በማስተማር ምን ይገኛል የሚል ነበር። በዚህ አስተሳሰብ ምክንያት ሱሃኒ ገና የ15 ዓመት ልጅ እያለች የሩቅ ዘመድ ከሆነው ጃግዲሽ ጋር ጋብቻ ትስስር አደረገች። ሰርጉ ተፈጸመ። ነገር ግን እድሜዋ ገና ትንሽ በመሆኑ ምክንያት ሱሃኒ በቤተሰቦቿ ቤት እንድትቆይ ተደረገ። 18 ዓመት ሲሞላሽ ወደ ባልሽ ቤት እንልክሻለን ተባለች። ይህንን ስትሰማ በልቧ የነበሩ ህልሞች ሁሉ የተበታተኑ መሰላት። ወደ ትምህርት ቤት ትሄድ ነበር። ጥሩ ውጤትም ታመጣ ነበር። ነገር ግን ከ18 ዓመት በኋላ ዓለሟ እንደሚቀየርና ምናልባትም ትምህርቷ በዚያው እንደሚያበቃ በማሰብ በልቧ ውስጥ እንግዳ የሆነ ፍርሃት ሰፈነ። ሱሃኒ ትምህርትን በሙሉ ልቧ ትወድ ነበር። ህልሟ አንድ ቀን ትልቅ ባለስልጣን መሆን፣ የፖሊስ ዩኒፎርም መልበስ፣ በመኪናው ላይ ምክትል የፖሊስ አዛዥ ተብሎ እንዲጻፍና ሰዎች ሰላምታ እንዲሰጧት ነበር። ጊዜውም እያለፈ ሄደ። ትዳር ቢመሰረትም ከጃግዲሽ ጋር ትልቅ ግንኙነት መፍጠር አልቻለችም ነበር። ቢሆንም በ17 ዓመቷ ድፍረት አግኝታ ለመጀመሪያ ጊዜ ትምህርቴን ለመቀጠል እችላለሁ ስትል ጠየቀችው። ትምህርት ህይወቴ ነው፣ አንድ ነገር መሆን እፈልጋለሁ አለች። ጃግዲሽ በዚያ ሰዓት አይሆንም ካልኳት ሰዎች ወሬ ያወራሉ ብሎ በማሰብ ዝም ብሎ እሺ አላት። ሱሃኒ በህይወቷ ውስጥ አዲስ የብርሃን ንጋት የመጣ መሰላት። ነገር ግን ልክ 18 ዓመት ሲሞላት ወደ ባሏ ቤትም ተላከች። የባሏ ቤት ትልቅ ቤተሰብ ነበረው። ከሁሉም በላይ ደግሞ ትልቅ ኃላፊነት ነበረበት። ጠዋት አይኖቿን እንደገለጠች በፊቷ የሚደራረበው ስራ ሱሃኒ ስለራሷ እንድታስብ እንኳ ጊዜ አይሰጣትም ነበር። አማቿ በጣም ጥብቅ ነበሩ። በቤት ውስጥ ስነ ስርዓት ይፈልጋሉ። አማቿም የቀድሞ አስተሳሰብ ያላቸው በመሆናቸው ምራታችን ቤቱን ብታስተዳድር ይበቃታል የሚል አቋም ነበራቸው። ጃግዲሽ በመንግስት ትምህርት ቤት ውስጥ ጥበቃ ወይንም ረዳት ነበር። ከጋብቻ በፊት ሱሃኒ እንድትማር እንደሚፈቅድላት ቃል ገብቶላት ነበር። ነገር ግን ወደ ቤቱ እንደገባ ይህ ቃል መጥፋት ጀመረ። ጥቂት ወራት ካለፉ በኋላ ሱሃኒ ድፍረት ሰብስባ ትምህርቴን መቀጠል እችላለሁ አለችው። ጃግዲሽ ደንግጦ ተመለከታት። አሁን ምን አይነት ትምህርት ነው? የቤቱን ስራ ተመልከቺ። በእኛ ቤት ውስጥ ማንም ሴት እንዲያይማርም አንቺ መማር የለብሽም አላት። ይህ ንግግሩ በሱሃኒ ልብ ላይ እንደ ከባድ ቁስል ሆነባት። ቢሆንም ግን ተስፋ አልቆረጠችም። አንድ ቀን ጃግዲሽ ይረዳኛል ብላ ማሰቧን ቀጠለች። ነገር ግን በጊዜ ሂደት የጃግዲሽ ባህሪ ይበልጥ እየከፋ መጣ። በትንሽ በትልቁ መበሳጨት፣ በከፍተኛ ድምፅ መጮህ ሁሉ የተለመደ ሆነ። አንድ ምሽት ሱሃኒ ድፍረት አግኝታ ጃግዲሽ ትንሽ ብቻ መማር እፈልጋለሁ፣ የቤቱንም ስራ እሰራለሁ፣ ትምህርቱንም እማራለሁ፣ ብቻ ፍቀድልኝ አለች። ጃግዲሽ ይህንን እንደሰማ አይኖቹን አፍትቶ በንዴት ስንት ጊዜ ሊነግርሽ ይገባል? ነገርኩሽ እኮ ከዚህ በኋላ ትምህርት አያስፈልግሽም፣ ደግመሽ ይህንን ወሬ እንዳታነሺ አላት። ቀስ በቀስ ይህ ንዴት በየቀኑ ተግባር ሆነ። ትንሿ ወሬ እንኳን ወደ ክርክሩም ወደ ጸብ ይቀየር ጀመር። የሱሃኒን ሁኔታ አይቶ አልፎ አልፎ አማቾች ጣልቃ ይገቡ ነበር። ነገር ግን የነሱ ማስተሳሰብ ያው አሮጌው ነበር። የሴት ልጅ ስራ ቤት ማስተዳደር ነው ይሉ ነበር። አሁን የሱሃኒ ፊት ብርሃን እየጠፋ መጣ። እንደ ቀድሞ ጥንካሬ አልነበራትም። ቢሆንም በልቧ አንድ ጥግ ላይ ህልሟ አሁንም በህይወቷ አለ። እንደምትርገበገብ መብራት ዝም ትላለች፣ ግን በውስጧ እየተሰበረች ነው። ህይወቷ ቀስ በቀስ ከእጇ እያመለጠች እንደሆነ ይሰማታል። አንድ ቀን ከከባድ ክርክር በኋላ ጃግዲሽ ለመጀመሪያ ጊዜ እጁን አነሳባት፣ መታት። በሱሃኒ ልብ ውስጥ በሺዎች የሚቆጠሩ መስታወቶች የተሰበሩ መሰላት። ይህ ያ ሰው ነበር። አንድ ቀን እንደሚያስተምራት ቃል ይገባላት። ዛሬ ግን ለህልሟ ትልቁ እንቅፋት ሆነ። ቀናት አለፈ እና ሁኔታዎች ይበልጥ እየተበላሹ ሄዱ። ጃግዲሽ በየቀኑ ከእርሻ ሲመለስ በትንሽ ነገር ይጮሃል። ንዴት አሁን ባህሪ ሆኗል። ሱሃኒ እያንዳንዱ ጸብ ከህልሟ አንድ እርምጃ እንደሚያርቃት ስለተረዳች ዝም ትላለች። በምሽት ልቧ በዝምታ ያለቅሳል። በቀን ለመሳቅ ትሞክራለች፣ ነገር ግን በውስጧ እየታፈነች ነበር። ከዚህ መንደር ወጥቼ መማር ብችል ምናልባት ህይወቴ ሊቀይር ይችላል ብላ ደጋግማ አሰበች። በዚያ ምሽት የጃግዲሽ ንዴት ከገደብ አልፎ ነበር።
በውርደት እሳት እየተቃጠለች ሱሃኒ በክፍል ውስጥ ብቻዋን ተቀምጣ ነበር። ከመስኮት የሚመጣው ደካማ የጨረቃ ብርሃን በክፍል ውስጥም ተሰራጭቷል። ሁሉም ሰው ተኝተዋል። የሷ አይኖች ግን እንቅልፍ አያውቁም። በዚያ ቅጽበት አንድ ነገር ከቀድሞ ይበልጥ ጠንክሮ ነበር፣ ውሳኔዋ። ሱሃኒ በልቧ ወሰነች። እዚህ ከቀጠልኩ ሕይወቴም በዚህ ስቃይ ውስጥ ያበቃል፣ ህልሜም ክብሬም አይተርፍም። ከዚህ መሄድ አለብኝ አለች። በሚንቀጠቀጡ እጆቿ ትንሽ ወረቀትና እስክሪፕቶ አነሳች። ልቧ ይመታ ነበር። ቢሆንም ግን መጻፍ ጀመረች። ጃግዲሽ የ18 ዓመት ልጅ እያለሁ ነው የተጋባ ነው። እኔ መቼም ቢሆን ጠላት አድርገህ ታየኛለህ ብዬ አስቤ አላውቅም። ደጋፊ ትሆንኛለህ የሚል ተስፋ ነበረኝ። ነገር ግን ጥንካሬን ሰበርከው። ጥዬህ እየሄድኩ ነው። ምክንያቱም ህልሜ አሁን በህይወቴ አለ። አንድ ቀን ትልቅ ባለስልጣን ሆኜ እመለሳለሁ የሚል ማስታወሻ ጽፋ በትራሱ አጠገብ አስቀመጠች። ከዚያም በዝምታ ከክፍሉ ወጣች። አማቹ እና ጃግዲሽ በጥልቅ እንቅልፍ ውስጥ ነበሩ። በምሽቱ አየር ውስጥ ፍርሃትም የነጻነት ጠረን ነበር። ሱሃኒ ጥቂት አስፈላጊ ነገሮችን በትንሽ ቦርሳ ውስጥ አደረገችና ከቤት ወጣች። የመንደሩ መንገዶች በጨለማ ተውጠዋል። በሩቅ የውሾች ጩኸት ይሰማሉ። በፍጥነት መራመድ ጀመረች። ፍርሃት ቢኖርባትም ህልሟ ግን ከፍርሃቷ ይበልጥ ትልቅ ነበር። የባቡር ጣቢያው ከመንደሩ 5 ኪሎ ሜትር ይርቃል። ምንም ትራንስፖርት የለም። የእሷ እግሮችና ጽናቷ ብቻ ናቸው ያሉት። በመንገድ ላይ ማንም እንዳያት ትሰጋ ነበር። ነገር ግን አልቆመችም። በልቧ ውስጥ አንድ ድምፅ ብቻ ያስተጋባል። ባለስልጣን መሆን አለብኝ። ህይወቴን መቀየር አለብኝ። ከአንድ ሰዓት ጉዞ በኋላ ጣቢያ ደረሰች። ገንዘብ በጣም ጥቂት ነበር። ቢሆንም ግን ወደ ዴልሂ የሚወስድ ትኬትም ቆረጠች። ምክንያቱም ለትልቅ ህልም ትልቅ ቦታ እንደሚያስፈልግ ታውቅ ነበር። ንጋት ከመሆኑ በፊት ባቡሩ መጣ። በሚመታ ልብ ወደ ውስጥ ገባች። በመስኮቱ አጠገብ ተቀምጣ ወደ ውጭ ተመለከተች። ጨለማው ቀስ በቀስ እየራቀ ንጋት እየተተካ ነበር። የፀሐይ የመጀመሪያው ጨረር በልቧ ውስጥ ህይወትሽ ሊበራ ነው የምትላት መሰላት። ዴልሂ ለመድረስ ብዙ ሰዓታት ፈጀ። በዚህ ትልቅ ከተማ ውስጥ ፍጹም ብቸኛ ነበረች። ነገር ግን ጥንካሬዋ ከእግሮቿ ጋር አብሮ ይጓዝ ነበር። ሆዷ ተርቧል፣ አካሏ ዝሏል። ከተማው እንደደረሰች የምትኖርበትን ቦታ መፈለግ ጀመረች። በብዙ ቤቶችም ጠየቀች። ነገር ግን ኪራዩ በጣም ውድ ከመሆኑ የተነሳ ተስፋዋ ብቻ ነበር ያላት። ይህ የሷ አዲስ መጠለያ ነበር። ይህ የህይወቷ አዲስ ገጽ ነው። ጠዋት በአራት ቤቶች ውስጥ ስራ፣ ከሰዓት በኋላ አሮጌ መጽሐፍትን ከፍታ ማጥናት፣ አመሻሽ ላይ ደግሞ ስራ እና በምሽት አነስተኛ እንቅልፍ። ከፍተኛ ጥረት፣ ብዙ ጊዜ በድካም ሰውነቷ ይዝል ነበር። ነገር ግን በዓይኖቿ ውስጥ አንድ ህልም ብቻ ያበራ ነበር፣ ባለስልጣን መሆን። የመንግስት አገልግሎት ፈተና መንገድ ቀላል እንዳልሆነ ታውቃለች። ነገር ግን ቀላል መንገድ አትፈልግም ነበር። ቀስ በቀስ ትምህርቱን እየተለማመደች መጣች። ጥቂት አዳዲስ ጓደኞች፣ ጥቂት ብርታት የሚሰጡ ሰዎች አገኘች። አንድ ቀን በሚንቀጠቀጡ እጆቿ የመጀመሪያውን ቅጽ ሞላች። የዴልሂ ህይወት በጣም ከባድ ነበር። ሌሊት 10 ሰዓት ተነስታ ስራ ትጀምራለች። መጥረግ፣ ማጠብ፣ ዕቃ ማጠብ፣ አረጋውያንን መንከባከብ፣ ሁሉንም በሰዓቱ። ከነዚህ ስራዎች የምታገኘው 10,000 ሩፒ ለምግብና ለትምህርት ይውል ነበር። አመሻሽ ላይ አካሏ በጣም ይዝል ነበር። ነገር ግን ወደ ትንሿ ክፍል እንደገባች አዲስ ጉልበት በውስጧ ይፈሳል። አንድ ክፍል፣ አንድ መብራት፣ አንድ ወንበርና አሮጌ ጠረጴዛ። በእነዚህ ነገሮች ታግዛ እስከ ሌሊት ድረስ ታጠና ነበር። የትምህርት ማጠናከሪያ ክፍያ ስለሌላት አሮጌ መጽሐፍትን ገዛች። ቤተ መጽሐፍት ተቀምጣ ቀኑን ሙሉ ታጠና ነበር። ብዙ ጊዜ ረሃብ ይፈታተናታል። ውሃ ብቻ ጠጥታ ራሷን ታረጋጋለች። በዛን ጊዜ እንቅልፍ አይኖቿን ይከርናቸው ነበር። ፊቷን ታጥባ ትመለሳለች። ቀስ በቀስ የመጽሐፍት ፈተና ብቻ ሳይሆን የትዕግስት የጥረትና የጽናት ፈተና እንደሆነ ተረዳች። ለመጀመሪያ ጊዜ ፈተናውን ወሰደች። በፈተናው ማዕከል ውስጥ በጣም ተጨንቃ ነበር። በክፍል ውስጥ የተቀመጠ ወንዶችና ሴቶች ሁሉም የተማሩና በራሳቸው የሚተማመኑ ነበሩ። ለአፍታ በልቧ እኔ ከነዚህ ሁሉ ጋር መወዳደር እችላለሁ የሚል ጥርጣሬ መጣ። ነገር ግን በሌላኛው ቅጽበት ለራሷ ይህን ሁሉ ጉዞ ብቻዬን የተጓዝኩ፣ ይህንን ፈተና መውሰድ እችላለሁ አለች። በሙሉ ልቧም ተፈተነች። ነገር ግን ውጤቱ ሲመጣ በመጀመሪያ ዙር ወደቀች። ስሟ በዝርዝር ውስጥ አልነበረም። ጣቶቿ መረንዘዝ ጀመሩ። እግሮቿ እንደቆሙ ቀሩ። የክፍሉ መብራት ጠፍቶ ነበር። በውስጧም ጨለማ ሰፈነ። በዛች ምሽት በጣም እያለቀሰች በትንሽ ስስክታ ስቃያው ይፈስ ነበር። ሕይወቷ ዳግመኛ እየተጫወተባት መሰላት። የወላጆቿ ፊት ትዝ አላት። የባሏ ቤት ወሬዎች ትዝ አላት። የጃግዲሽ ድብደባ፣ ውርደት፣
ሁሉም ለአፍታ ሁሉም ነገር ያከተመ መሰላት። በዚያው ቅጽበት የክፍሏ በር ተንኳኳ። ጎረቤቷ ፑጃ ቆማ ነበር። እሷም ለ4 ዓመታት ለዩኤስፒ ፈተና ስታጠና የነበረች ናት። የሱሃኒ ሁኔታ አይታ ሱሃኒ ተስፋ አትቁረጪ፣ ለመጀመሪያ ጊዜ ማለፍ በጣም ከባድ ነው። አንቺ በአንድ ዓመት ውስጥ የሰራሹን ቀላል መንገድ የሚመርጥ ሰው ሊሰራው አይችልም። ጥረትሽ አልጠፋም፣ ብቻ አንድ ጊዜ ደግመሽ ሞክሪ አለቻት። የፑጃ ንግግር በልቧ ውስጥ እንደ ፍጹም እሳት ገባ። ፑጃ ይህን ብላ ሄደች። ሱሃኒ እንባዋን ጠርጋ ለራሷ ሕይወቴን ቀይሬያለሁ፣ ታዲያ አንድ ፈተና እንዴት ድልን ሊቀማኝ ይችላል አለች። በሚቀጥለው ቀን ደግሞ ወደ ቤተ መጻሕፍት ሄደች። ያው አሮጌ መጽሐፍት፣ ያው የጥረት ጉዞ። ነገር ግን በዚህ ጊዜ ከቀድሞ በበለጠ ጥንካሬ። ጠዋት የቤት ሥራ፣ ከሰዓት ጥናት፣ አመሻሽ ሥራና ምሽት ላይ ጥናት። ይህ ፕሮግራም እንደገና ተጀመረ። አንዳንድ ጊዜ ሰውነቷ እምቢ ይላል፣ አንዳንድ ጊዜ አእምሯ በጭንቀት ይሞላል። ነገር ግን በክፍሏ ግድግዳ ላይ የተለጠፈው ወረቀት ሁል ጊዜ ያበረታታታል። አንድ ቀን ዲኤስፒ እሆናለሁ፣ እሱን በየቀኑ ትመለከታለች። ነፍሷም ውስጥ አዲስ ጉልበት ይሰማታል። ለሁለተኛ ጊዜ የፈተና ጊዜ ደረሰ። በዚህ ጊዜ ሱሃኒ ሙሉ ጉልበቷን ተጠቀመች። በልቧ ውስጥ እድል ለ1 ዓመት አግዶኛል፣ ነገር ግን ለዘላለም ሊያግደኝ አይችልም ትል ነበር። ፈተናው ተጠናቀቀ። ሰዎች ውጤቱን መጠበቅ ጀመሩ። ቀናት አለፈ። በውጤቱ ቀን ትንፋሿ ፈጠነ። በኮምፒውተር ስክሪን ላይ የመለያ ቁጥሯን ፈልጋ ገጹን ወደ ላይና ወደ ታች ታደርግ ነበር። ገጹን በገለበጠች ቁጥር ስሟ ግን አይታይም። ለአፍታ አይኖቿን ጨፈነች እና ደጋግማ አየችው። በዚህ ጊዜ ስሟ በዝርዝር ውስጥ ነበር። መጀመሪያ ማመን አቃታት። ፑጃን ጠራቻት። ይህ ውስቲ ስሜ አለ አለቻት። ፑጃ ስክሪኑን አየችና በደስታ ዘለለች። ሱሃኒ አልፈሻል፣ አደረግሽው አለቻት። በዚህ ጊዜ ከሱሃኒ አይኖች የፈሰሰው እንባ የስቃይ ሳይሆን የድል ነበር። ጥረት በመጨረሻ ፍሬ አፈራ። ከጥቂት ቀናት በኋላ የመጨረሻው ደረጃ መጣ እና ሱሃኒ በጥሩ ውጤት የምክትል የፖሊስ አዛዥ ማዕረግ አገኘች። የመንግስት መኪና፣ የመንግስት ቤት፣ ዩኒፎርም፣ ሁሉም በእሷ ስም ሆነ። ለመጀመሪያ ጊዜ የፖሊስ ዩኒፎርምን ስትለብስ በመስታወት ፊት ቆማ ለረጅም ጊዜ ራሷን ትመለከት ነበር። በዩኒፎርም ውስጥ ፊቷ የተለየ ብርሃን ይፈነጥቅ ነበር። በአይኖቿ ውስጥ ያ ኩራት ይታይ ነበር። ይህም ኩራት የሚገኘው ከጨለማው ጋር ታግለው ብርሃን ላይ ለደረሱ ሰዎች ብቻ ነው። በድንገት ያቺ በጨለማ ምሽት ከቤት የኮበለለችው ልጅ ትዝ አላት። ዛሬ የሰዎችን ደህንነት የመጠበቅ ኃላፊነት ልትረከብ ነው። ወደ ሰማይ ተመልክታ አመሰግናለሁ አምላኬ፣ ጥረቴ ግቡን መታ አለች። አሁን ምክትል የፖሊስ አዛዥ ከሆነች በኋላ ሕይወቷ ሙሉ በሙሉ ተቀይሮ ነበር። አሁን መኪናም፣ ዩኒፎርምም፣ ክብርም በማህበረሰብ ውስጥ የተለየ ማንነት ነበራት። ሰዎች ከሩቅ ሰላምታ ይሰጧታል። በሁሉም ቦታ ክብሯ ጨምሮ ነበር። ነገር ግን በልቧ ውስጥ አንድ ጥያቄ ሁል ጊዜ እንደ ጸጥታ ተቀምጦ ነበር። ጃግዲሽ የት ነው? በምን ሁኔታ ላይ ነው? ወደ ባሏ ቤት ሄዳ ስትጠይቅ ቤቱን ባዶ አገኘችው። በሩ ተቆልፏል። ጎረቤቶች ጃግዲሽና ቤተሰቡ በሆነ ምክንያት በድንገት መንደሩን ጥለው እንደሄዱ ብቻ ነገሯት። ወዴት ሄዱ? ለምን ሄዱ? ማንም አያውቅም። ይህ ነገር በሱሃኒ ልብ ውስጥ ጥልቅ ስሜት ፈጥሮ ነበር። ሕይወቷ ተስተካክሏል። ነገር ግን የባሏ መጥፋት በውስጧ ክፍተት ጥሎባታል። በእነዚህ ሁሉ ዓመታት ለምን ሊፈልገኝ አልሞከረም ብላ ታስብ ነበር። በዚህ መሃል ከመንግስት በኩል አንድ አስፈላጊ ትዕዛዝም መጣ። በማቱራ በሚደረገው ትልቅ ሃይማኖታዊ በዓል ላይ ደህንነት እንድትጠብቅም ተላከች። ማቱራ በየቀኑ በሚሊዮን የሚቆጠር አማኞች የሚመጡበት ቦታ ነበር። ጠባብ መንገዶች፣ በተጨናነቁ መንገዶች በየቦታው ሰዎች ይበዛሉ። እዚህ ደህንነትን መጠበቅ ድፍረትን ብቻ ሳይሆን ፈጣን አእምሮንና ጽናትን ይጠይቃል። ነገር ግን ዲኤስፒ ሱሃኒን አይቶ ሁሉም ሰው ይህንን ኃላፊነት በሚገባ እንደምትወጣ ያምን ነበር። ማቱራ ደርሳ ለመጀመሪያ ጊዜ የመንደሩን መንገዶች፣ ቤተ መቅደሶችና የውሃ ዳርቻዎችን በቅርበት አየች። በቀለማት ያሸበረቁ አበባዎች፣ የጩኸት ድምጾችና የአማኞች ባህሪ። በዚህ ድባብ ውስጥ አንድ እንግዳ የሆነ ሰላም ነበር፣ ልብ የሚነካ። ነገር ግን ምን ታውቃለች? በዚያው ህዝቦች፣ በዚያው ከተማ ውስጥ የህይወቷን ትልቁን እውነት እንደምታገኝ የማቱራ መጨናነቅ፣ የቤተ መቅደሶች ጩኸትና በአማኞች ማዕበል መካከል ስራዋን ለመርዳት ራሷ ወደ ሜዳ ወረደች። እሷ ከሩቅ ትዕዛዝ ከሚሰጡ ባለስልጣናት ወገን አልነበረችም። በእያንዳንዱ ጥንቅ፣ በእያንዳንዱ መስቀለኛ መንገድ፣ በእያንዳንዱ ቤተ መቅደስ ደጅ ያለውን ሁኔታ በገዛ አይኗ ትመለከት ነበር። የህዝብ ግፊት፣
የደህንነት ስርዓት፣ ረጅም ወረፋዎች፣ ሁሉንም በጥንቃቄ ትመረምር ነበር። የሃይማኖቶች አባቶች ስርዓታቸውን ያከናውናሉ፣ ድሆችን በመለመን ቀናቶችን ያሳልፋሉ። በዛ መሃል አይኖቿ በአንድ ሰው ላይ አረፈ። በጣም ከስቶ የተቀደደ ልብስ ለብሶ መንገድ ዳር ተቀምጦ ይለምን ነበር። መጀመሪያ ላይ ሱሃኒ ትኩረት አልሰጠችውም፣ ምክንያቱም እንደዚህ ያሉ ሰዎች እዚያ ብዙ ነበሩ። ነገር ግን ልክ በሱ አጠገብ ስታልፍ ያ ሰው በሚንቀጠቀጥ እጆቹ እናቴ የሆነ ነገር ስጪኝ አለ። ድምፁ የተሰባበረ ደካማና የተጎዳ ነበር። ነገር ግን ሱሃኒ ጆሮ ውስጥ ይህ ድምፅ እንግዳ የሆነ ስሜትን ፈጠረ። ይህ ድምፅ የሆነ ቦታ የሰማችው መሰላት። በጣም በጥልቀት ቆመች። ቀስ ብላ ወደሱ ዞረች። ፊቱ ለመለየት አስቸጋሪ ነበር፣ ነገር ግን አይኖቿ በሰውየው ላይ አረፈ። የሱሃኒ ልብ በድንገት የቆመ መሰላት። እግሮቿ ደነዘዙ። የትንፋሿ ድምፅ ፈጠነ። ጎንበስ ብላ የሰውየውን ፊት በጥንቃቄ አየችው። ከቆሻሻ ከአቧራና ከረጅም ፂም ጀርባ ያለው ደካማና የተጎዱ አይኖች በዛው ቅጽበት አወቀችው። ይህ ሌላ ማንም ሳይሆን ባሏ ጃግዲሽ ነበር። ዓለም ለአፍታ የቆመች መሰላት። ሱሃኒ በድንጋጤ ቆማ ቀረች። ይህ ያ ሰው ነበር አንድ ቀን ህልሟን እንድትፈጽም የከለከላት፣ በንዴቱ ነፍሷን የሰበረው፣ በውርደቱ ከቤት እንድትወጣ ያስገድዳት። ዛሬ ደግሞ ያ ሰው በማቹራ መንገድ ላይ ይለምናል። የጃግዲሽ አይኖችም በዲኤስፒ ዩኒፎርም በለበሰችው ሱሃኒ ላይ አረፈ። መጀመሪያ ሊረዳው አልቻለም ነበር። ከዛም በድንገት አይኖቹ ፈጠጡ። በሚንቀጠቀጥ ድምፅ ሱሃኒ የእውነት ነው አለ፣ ድምፁ እየተቆራረጠ። በአይኖቹ ውስጥ እፍረት፣ ፍርሃትና ጸጸት ሁሉ በአንድ ላይ ተቀላቅለዋል። ሱሃኒ በውስጧ ተረበሸች፣ ነገር ግን ራሷን አረጋጋች። የሷ ቡድን ይህን ሰው እብድ ነው ብለው በማሰብ ሊያርቁት ሞከሩ። ሱሃኒ ወዲያው ቆይ አትንኩት፣ ይህ ባለቤቴ ነው አለች። ፖሊሶቹ ደነገጡ። እንዲህ ያለ ትልቅ ባለስልጣን ባል በዚህ ሁኔታ ማየታቸው ምንም ሊናገሩ አልቻሉም። ሱሃኒ ወደሱ ቀረብ ብላ በዝቅተኛ ድምፅ ምንድነው የሆንከው ብላ ጠየቀችው። ከጃግዲሽ አይኖችም ባይፈሱ ነበር። ወደ መሬት እያየ የኒስተቶች ንዴትና ትዕቢቴ ሁሉም አጠፋው። ስፈልግህ ነበር ግን ላገኘ አልቻልኩም፣ ሁሉንም አጣው ሱሃኒ አለ። ሱሃኒ ዝም አለች። በውስጧ ማዕበል ይናወጡ ነበር። ያ ሰው አንድ ቀን ስቃያው የነበረው ዛሬ በፊቷ የተሰበረ ሰው ሆኖ ተቀምጧል። ልብሱ ቆሽሿል፣ አካሉ ደክሟል፣ ፊቱ በጸጸት ተሞልቷል። በፊቱ ያለው ጃግዲሽ ሳይሆን የተሰበረ ነፍስ ነበረች። በዛች ጥቂት ሰከንዶች ዝምታ ውስጥ አሮጌ ቁስሎች አገገሙ። አሮጌ ስቃዮችም ከሰብአዊነት ርኅራኄ ጋር ተቀላቀሉ። ይህ ሰው በፊቴ ቢመጣ እቆጣዋለሁ ብላ አስባ ነበር። ነገር ግን ዛሬ በዚህ ሁኔታ ስታየው ከንዴት ይልቅ ርኅራኄ ተሰማት። ጃግዲሽ በሚንቀጠቀጥ ድምፅ ሱሃኒ አንቺን ማየት አምላክ ለእያንዳንዱ ሕይወቴ ለእያንዳንዱ ስህተቴ ዋጋዬን እንደሰጠኝ ተሰማኝ አለ። የጃግዲሽ ድምፅ ታፈነ። አንቺ ወደፊት ሄድሽ፣ እኔ ግን እዚህ መንገድ ላይ ወደኩ በማለት ስቅስቅ ብሎ አለቀሰ። እንባው ከፊቱ ቆሻሻ ጋር እየተቀላቀለ ይፈስ ነበር። ፊቱ በእጆቹ ሸፍኖ ያ ሁሉ የደረሰብሽ ስቃይ በእኔ ምክንያት ነበር። ከለከልኩሽ፣ ህልምሽን ሰበርኩ፣ ሁል ጊዜም ስተት እንደሆንሽ ነገርኩሽ። እኔ ደጋፊ ሆኜ ቢሆን ኖሮ ምናልባት ሕይወቴ እንዲህ አይበላሽም ነበር። በገዛ እጄ ሁሉንም አጠፋው አለ። ሱሃኒ ረጅም ትንፋሽ ወሰደችና ሰዎች በንቀት ወይም በፍርሃት እንዳያዩት እሷም በቅርብ ተገመደች። ቀስ ብላ ቤት ውስጥ ምን ተፈጠረ፣ ለምን በድንገት ጠፋችሁ ስትል ጠየቀችው። ጃግዲሽ በፍርሃት ተመለከታት። ድምፁ ይንቀጠቀጥ ነበር። አንቺ ከሄድሽ ከጥቂት ወራት በኋላ ትልቅ አደጋ ደረሰ። እናትና አባቴ ሁሉም ሞቱ፣ ፍጹም ብቸኛ ቀረው አለ። ንግግሩን አቆመ። ጉሮሮው የተዘጋ መሰለ። ከጥቂት ጊዜ በኋላ ራሱን አረጋጋ። በውስጥ የተሰበረ ነበር። ንዴት የባህሪ አካል ሆነ። ከመጥፎ ሰዎች ጋር ተቀላቀልኩ፣ በሱስም ተያዝኩ። ቤቱ ተሸጠ፣ መሬቱም ሄደ። የመጨረሻው ጥሪት በሱስ ጠፋ። በመጨረሻ ቤትም ገንዘብም ዘመድም ሳይኖረኝ ብቸኝነትና ጥፋት ብቻ ቀረኝ። የሱሃኒ አይኖች በእንባ ተሞሉ። ያ ሰው አንድ ቀን ሲያስጨንቃት የነበረ ዛሬ እንዲህ ያለ ህይወት ይኖራል ብላ አስባ አታውቅም ነበር። በዚህ ዓለም ላይ ብዙ ሰዎች ስህተት ይሰራሉ፣ ነገር ግን ጥቂቶች ብቻ ስህተታቸውን ያምናሉ። ሱሃኒ በረጋ ድምፅ ጃግዲሽ አዎ ስህተት ሰርተሃል፣ ነገር ግን ሰው ስህተት ይሰራል። በእውነት መቀየር ከፈለግ ህይወት ሌላ እድል ሰጣለች አለችው። ጃግዲሽ በሚንቀጠቀጥ ድምፅ አንቺ ከዚህ ሁኔታ እንደወጣ ትረድኛለሽ፣ ለአንቺ እንደማልገባ አውቃለሁ፣ ነገር ግን ዳግመኛ መኖር እፈልጋለሁ። አንቺን ማየት ብርታት ይሰጠኛል አለ። ሱሃኒ ትከሻውን ያዘች። ወደ ቤቴ መልሼ እየጠራሁ አይደለም፣
እንዲሁም ሁሉም ነገር ወዲያውኑ መርሳት አልችልም፣ ነገር ግን እንድትነሳ በእርግጥ ረዳሃለሁ። የመቀየር ውሳኔ የራስህ ነው፣ መንገዱን አሳያለሁ አለችው። ጃግዲሽ ዳግመኛ ለቀሰ። እጆቹን ዘርግቶ እቀየራለሁ ሱሃኒ፣ ብቻ አንድ ጊዜ ደግፊኝ፣ ራሴን አስመሰክራለሁ አለ። በዛ ቅጽበት የማቱራ አየር የቆመ መሰለ። በሩቅ ቤተ መቅደሶች ላይ የጠዋት የጸሎት ደውል ይደመጥ ነበር። በድባብ ውስጥ አንድ እንግዳ ድምፅ ይሰማ ነበር። ሱሃኒ ወዲያው ለቡድኗ ትእዛዝ ሰጠች። ይህን ሰው አጽዱት፣ ምግብ ስጡት፣ አብሉት እና ዶክተር ዘንድ ውሰዱት አለች። ከጥቂት ሰዓታት በኋላ ፊቱ ታጠበ፣ ረጅም ጺሙ ተቆረጠ፣ ጸጉሩም ተስተካከለ፣ ልቡ ተቀየረ። እንደ ቀድሞ ባይሆንም አሁን ግን ቢያንስ እንደ ሰው መታየት ጀመረ። ሱሃኒ ሰዎች ከሱስ ወጥተው ሕይወታቸውን ወደሚጀምሩበት ሆስፒታል ወሰደችው። ዶክተሩም እመቤት ሙሉ ሕክምና እናደርግለታለን፣ ጊዜ ይወስዳል፣ ነገር ግን እዚህ ጥሩ ድባብ ያገኛል አሉ። ጃግዲሽ እየፈራ ጥለሽኝ አትሄጂም አላት። ሱሃኒ ቀስ ብላ ፈገግ አለች። አይ ጥዬ አልሄድም፣ ነገር ግን ወደዛ ጥዬ ወደ መጣሁት ሕይወትም አልመለስህም። መጀመሪያ ራስን ማስተካከል አለብህ። ሕይወትን ስታስተካክል ስህተት የሰራ ሰው እንኳ ከልቡ ከተጸጸተ ሕይወት ሁለተኛ ዕድል እንደምትሰጠው ለዓለም እናሳያለን አለች። ጃግዲሽ ሙሉ በሙሉ ተጸጸተ። ጃግዲሽ ሙሉ በሙሉ ዳነ። ሱሱን ተወው። አካሉ ተስተካከለ። ፊቱ ዳግመኛ በሰባዊነት ብርሃን ተሞላ። ታሪኩም እዚያ ያበቃል። ነገር ግን የሱሃኒ ጥንካሬ፣ የጃግዲሽ ጸጸትና ሕይወት የሰጠችው ሁለተኛ ዕድል በሰዎች ልብ ውስጥ ለዘላለም ሲታወስ ይኖራል። የዛሬው ታሪካችን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ታሪኩ እንደተመቻችሁ አልጠራጠርም። ቪዲዮን ላይክ በማድረግ አጠናቁት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ደውሏን መጫን እንዳትረሱ። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።